ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የታህሳስ 25 የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከቀናት በፊት በፋኖ በባህር ዳር የተገደለው ባለስልጣን አለኸኝ ተገኝ በዛሬው ዕለት በህመም ምክንያት ሞተ ሲሉ የአረጋ ከበደ መንግስት የሐዘን መግለጫ ማወጡ። ፋኖ በቦምብ ገደለው አሊያስ እናረጋ ከበደ እንደሚሉት በህመም ታሞ ሞተ። ዝርዝርና እውነታውን ይዘናል። በሌላ በኩል በጣና ሐይቅ ላይ ባሉ ደሴቶች በተደረገ ከባድ ውጊያም ፋኖ ድል ቀናው። 2 ጀልባ ሙሉ የብልጽግና ወታደሮች ወደ ጣና ሰምጠዋል። ወደ 100 የሚጠጋ የአገዛዙ ኃይል ላይመለስ ተሸኝቷል። ፋኖ የአገዛዙን ጦር በምርኮም አፍሶታል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ አገዛዙ ባንክ መዝረፉ ተነግሯል። ከአባይ ባንክ በሚሊዮን የሚቆጠር ገንዘብ ይዘው ጠፍተዋል። እንቃኘዋለን። በሌላ በኩል አሜሪካ ዓለምን ያስደንቅ ኦፕሬሽን ሰርታለች። የቬንዙዌላው ፕሬዝዳንት ማዱሮም ቤተመንግስታቸው ተቀምጠው ባሉበት የአሜሪካ ኮማንዶዎች ሀገራቸው ድረስ ገብተው ወደ ኒውዮርክ ፍርድ ቤት ወስደዋቸዋል። እንደ አብይ አምባገነን ናቸው የተባሉት ማዱሮ በአሜሪካ ቁጥጥር ስር ሲገቡ የሀገራቸው ሕዝብ ደስታውን ሲገልጽም ታይቷል። እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። አሜሪካ ወታደሮቼ ጀግና ናቸው ስትል ተናገረች። አሜሪካ ቬንዙዌላ ድረስ ዋና ከተማ ድረስ ዘልቀው በመግባት የሀገሪቷን ፕሬዝዳንት በኮማንዶቿ ይዛ ወጥታለች። ቬንዙዌላ መከላከያ ሰራዊት አንንበረከክም ሲልም ምላሽም ሰጥቷል። በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿም የናጠጠችው ምድር ቬንዙዌላ እየታመሰች ነው። ነገሩ እንዲህ ነው። አሜሪካ የቬንዙዌላ ፕሬዝዳንት ኒኮላ ማዱሮም ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራል የሚል ክስ ለረጅም ጊዜ ስታቀርብበት ቆይታለች። ፕሬዝዳንቱን በቁጥጥር ስር ለመዋልም የሚያስችል መረጃ ለሚሰጥ ሰዎች የ50 ሚሊዮን ዶላር ጉርሻ አውጥታ እንደነበረም ይታወሳል። አሜሪካ ሌሊት ላይ በጨለማ በዛሬው ዕለት ቬንዙዌላ ላይ ሰፊ ጥቃትም ከፍታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪው ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟንም አሳውቃለች። አሜሪካ ማዱሮንና ባለቤታቸውን ከሀገራቸው ይዛ ማስወጣቷን ነው በይፋም ያስታወቀችው። ትራምፕ ወታደሮቻቸው ቬንዙዌላ ድረስ ዘልቀው ገብተው የቬንዙዌላ ጦር ሳይበግራቸው የፈጸሙትን ጥቃትና ፕሬዝዳንታቸውን ይዘው የወጡበትን ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉም ገልጸውታል። ይህንንም ተከትሎ የቬንዙዌላ መከላከያ ኃይል አይተን የማናውቀውን አስከፊ ጥቃት ተፈጽሞብናል። በማዱሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱም ይሰማራል፣ አንንበረከክላቸውም ሲል ተደምጧል። ይህ በእንዲህ እንዳለ ግን አሜሪካ ፕሬዝዳንት ኒኮላስ ማዱሮን ከገዛ ሀገሩና ከቤተ መንግስቱም አፈና ከወሰደች በኋላ ክስ እንደመሰረተችበትም ይፋ አድርጋለች። የአሜሪካ ጠቅላይ አቃቢ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸው ኒውዮርክ እንዳሉም ነው የገለጸው። በፕሬዝዳንት ማዱሮ ላይ የእጽ ዝውውርና የተያዙ ሴራዎች፣ ኮኬን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሴር የሚሉ ክሶችም ቀርበውበታል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ በሙሉ በቅርብ ይጋፈጣሉ ሲልም አቃቢ ሕግ አሳውቋል። ስለ ባለቤታቸው ክስም ምንም አልተባለም። ጠቅላይ አቃቢ ሕግ እነዚህ ሁለት ዓለም አቀፍ የእዝ አዘዋዋሪዎች ናቸው የሚባሉትን ጥንዶች ለመያዝ
አስደናቂና እጅግ ስኬታማ ተልዕኮ ፈጽሟል ያላቸውን ወታደሮች ጀግና ናቸው በማለትም አመስግኗቸዋል። ቬንዙዌላ እንደሚታወቀው በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻም የምትገኝ ሀገር ነች። ከኮሎምቢያ በምዕራብ በኩል ከብራዚል በደቡብ በኩል ከጉናያ ጋር በምስራቅ ድንበር ትጋራለች። 28 ሚሊዮን የሚጠጋ ህዝብም አላት። ዋና ከተማዋ ካራስኮ ይባላል። በዓለም ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰል ያለባት፣ ባክሳይትና ከፍተኛ ወርቅ ያለባት ሀገርም ናት። ከሳውዲም ሆነ ከኢራን ዓለማችን ላይ አሉ ከሚባሉ የነዳጅ ባለቤት ሀገራት መካከል ግንባር ቀደምና አንደኛ ደረጃ ላይ የምትቀመጠው ቬንዙዌላ ናት። ከ2013 ዓ.ም ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ ናቸው። እጅግ አምባገነንና በሀገራቸው ህዝብም የተጠሉ መሆናቸው ይነገርላቸዋል። አሜሪካ ይህንን ኦፕሬሽን ፈጽማ ፕሬዝዳንታቸውን ይዛ ከወጣች በኋላ ህዝቡ በቤቱም ሆኖ ደስታውን ሲገልጽ እንደነበረም ነው የተነገረው። አሜሪካ ከ6 ጊዜ በላይ የአየር ድብደባዎችንም መፈጸሟን የተነገረው የሀገሪቱን ፕሬዝዳንት ከነባለቤቱም ወደ ገዛ ሀገሯም ይዛው ሄዳለች። ህዝቡ ደስተኛ የሆነበት ምክንያት ደግሞ አምባገነን መሆኑ ነው። የአብይ አህመድና የሌሎች አምባገነን መሪዎች ጣፋንታ ተመሳሳይ እንደሚሆንም ይጠበቃል። በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ስርቆትና ዝርፊያ ምግባሩ ያደረገው የአገዛዙ ሰራዊት የህዝብን ባንክ ዘረፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ ባተ አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጦት ቆራጭ አረመናዊ ሰራዊት የአርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራ አድርጎ ይዞታል። ባለፉት 4 ሰዓት በእስቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሐን ዜጎች የፋኖ ቤተሰብ ናችሁ፣ ከፋኖ ጋር ትሰራላችሁ በማለት አንድ ማዳበሪያ መጋዘን ውስጥ በማጎር እንደደበደበና እያሰቃያቸው እንደሆነ፣ በተጨማሪም ፋርጣ ወረዳ አለም ሳጋ አካባቢም የነበሩ አርሶ አደሮችን ወደ ደብረታቦር ከተማ እየደበደበ ወስዶ እንደነበረም መዘገባችን ይታወሳል። እንዲሁም አንድ አቤት ወረዳ ጃራ ገዶ ከተማም የሚገኘው የህዝብ ሀብት የሆነውን አባይ ባንክን በኃይል በመስበር 6 ሚሊዮን 347 ሺህ ብር እንዲሁም የባንኩን መገልገያ ቁሳቁሶችን የቻለውን በመጫን የቀረውን ሙሉ በሙሉ በማውደም ወደ ወለሽ ከተማ በዛሬው ዕለት መመለሱ ተነግሯል። አገዛዙ ባንኩን ሙሉ በሙሉም ዘርፎታል። የአገዛዙ ቅልብ ኃይል ሰሞኑን በሜጀር ጀነራል ውባንተ ባተም የቁርጥ ቀን ልጆች የሚደርስበትን ምት መቋቋም ሲያቅተው በሌሊት በመንቀሳቀስ የበቀል ዱላውን ንጹሐንን በመግደልና በማሰር እንዲሁም ሀብትና ንብረታቸውን በማውደም አማራ ላይ ያለውን ጥላቻና ሁለንተናዊ ማጥፋት ዘመቻ እያሳየን በመሆኑ ማንኛውም ማህበረሰብ ራሱን እንዲከላከልና ከፋኖ ጎን እንዲሰለፍ ጥሪ እናስተላልፋለን ሲል የሰሜን አማራ ቀጠና ፋኖም አሳውቋል። ይህ በእንዲህ እንዳለ የነውረኛው ብልጽግና አገዛዝ ወታደሮች በጣና ሐይቅ ከሚገኙ በርካታ ቅዱሳን ስፍራዎች መካከል በዳጋ እስጢፋኖስ ገዳም ላይ በዛሬው ዕለት በቀን 25 2018 ዓ.ም ከንጋት ጀምሮ በድሽቃና በብሬን የታገዘ ተኩስ ከፍተውበት አርፍደዋል። ደናግላንና መነኮሳትን መድፈርና መግደል፣ ገዳማትን ጨምሮ አብያተ ክርስቲያናትን በድሮንና በሌሎች ከባባድ መሳሪያዎች ማውደምና ማርከስ ሁነኛ መገለጫው የሆነው የብልጽግና ስልጣን አስጠባቂው መከላከያ ሰራዊት የብአዴን ሎሌ በሆኑት በአድማ ብተናና ሚሊሻ አባላት እየተመራ ነው ዛሬ ከንጋት ጀምሮ ተኩስ የከፈተው ሲሉ መረጃውን ለሚዲያችን ያደረሱ ምንጮች የገለጹት። ይህ ጸረ አማራ፣ ጸረ ሃይማኖትና ጸረ ሰላም የሆነው የአገዛዙ ሰራዊት ሰሞኑን ደቅና አካባቢው ላይ በመግባት በገዳማውያን ላይ ድብደባና ዘረፋ ሲፈጽም የሰነበተ ሲሆን ዛሬ ደግሞ በዳጋ እስጢፋኖስ ላይ ወረራ ከፍቷል ነው የተባለው። የገዳሙ አባቶች ቦታው የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም በሚል ለመከላከል ቢሞክሩም ሃይማኖታዊ ስፍራዎችንና እሴቶችን ማውደምና ማርከስ ልዩ መገለጫ የሆነው የአገዛዙ ኃይል ለምን ተናገራችሁኝ በሚል
የዘፈቀደ ተኩስ ከፍቶባቸዋል ነው የተባለው። ይህ በእንዲህ እንዳለ ከዚህ ጋር በተያዘም አሁን ስቱዲዮ ከገባን በኋላ አርበኛ ማርሸት ፀሐዩም የአገዛዙን ሰራዊት ድባቅ መምታታቸውን በጣናና በገዳሙ ዙሪያ አስታወቀ። የአርበኛ ማርሸት ፀሐዩ የአፋባሃ ቴዎድሮስ እዝ ቃል አቀባይ መረጃን እንደሚከተሉ አነበዋለሁ። የአብይ አህመድ ባህር ኃይል በጀግናው የ102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከጀልባው ጣና ውስጥ ሰምጧል። ከነጀልባው ጣና ውስጥ ሰምጧል። የአብይ አህመድ ባህር ኃይል በጀግኖቹ የ102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ ሰምጧል። ነገሩ እንዲህ ነው። አብይ አህመድና ቄስ ሞገሴ ዳጋ እስጢፋኖስ ገዳምን ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተንሳፋፊ ህልመኛ ያንን የባህር ኃይል ላይ ፋልኮን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ወደ ደቅ ደሴትና ወደ ዳጋ እስጢፋኖስ ገዳም ይልካሉ። ይህንን መረጃ የሰሙት ጀግኖቹም የ102ኛ ኮር የ11ኛ ክፍለ ጦር አባላት የባህር ዳር ልጆች ደቅ ደሴ ላይ የተወሰነ የቡድን መሳሪያዎችን ብቻ በመያዝ ይጠብቋቸዋል። ከዚያም በጀልባ እየተተለተለ ወደ ደሴቶም ለአሰሳ የመጣውን የባህር ኃይል ኮማንዶም በብሬን ጥይት ግንባሩን በማለት ይደመስሱታል። በዚህ ውጊያ 2 ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ሰምጧል። ከ15 እስከ 20 የሚደርሱ ሙትና ቁስለኛም ሆነዋል። በጣም አስገራሚው ነገር ከውጊያው በኋላ አንድ የቀድሞው የጣና መብረቁ አባል ያንን ሁሉ ጥርጥር ክላሽ ይዘው ተሰመጡ ማለቱ በአባላቱ ዘንድ የዕለቱ ጸጸት ተብሎም ተመዝግቧል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ህልውናችን በተባበረ ክንዳችን ሲል የአፋባሃ ቴዎድሮስ እዝ ቃል አቀባይ አርበኛ ማርሸት ፀሐዩ አሁን በፌስቡክ ገጹ ባወጣው መረጃም ገልጿል። ይህ ማለት ገዳሙን ሲደበድቡ የነበሩት የአገዛዙ ወታደሮች ሙሉ ለሙሉም ተደምስሰዋል ማለት ነው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ ጠዋት በነበረው የዜና ወጃችን ፋኖ ደብረ ማርቆስ በመግባት የአገዛዙ ኃይሎች ላይ በፈጸመው ተከታታይ የቦምብ ጥቃቶች በርካቶች ሲገደሉ በርካቶች መቁሰላቸውንና እንዲሁም አንድ የአገዛዙን መኪና ፋኖ ይዞ መውጣቱንና መማረኩን መዘገባችን ይታወሳል። ከዚህ ጋር በተያያዘ የተማረከው መኪና በምስሉ ላይ የምትመለከቱት ነው። ምስሉም እጃችን ላይ ገብቷል። ይህ መኪና ከደብረ ማርቆስ ፋኖ ቀጥታ በመግባት ይዞት የወጣው ነው። በሌላ በኩል የአረጋ ከበደ የሐዘን መግለጫና የባለስልጣኑ አሟሟት ከቀናት በፊት በሰበር ዜና የአማራ ክልል የጸጥታና የሕግ ማስከበር የክልሉ መስሪያ ቤት ባለስልጣን እንዲሁም የአረጋ ከበደ የጸጥታ ዘርፍ አማካሪ ሆኖት አለኸኝ ተገኝ ለቅምጣቸው በተከራዩት የኪራይ ቤት መገደላቸውን በሰፊው ሲዘገብ ቆይቷል። ግድያውን የፈጸመው ደግሞ የፋኖ ኃይል ባህር ዳር ድረስ ሻሽ ጋራጅ ከተባለ ቦታ ላይ ዘልቆ በመግባት መሆኑንም በሰፊው በሚዲያችን ጨምሮ በበርካታ የፋኖን ትግል በሚደግፉ ሚዲያዎችን ጨምሮ በሌሎች ሚዲያዎችም ሲዘገብ ቆይቷል። ፋኖ ባህር ዳር ድረስ ሰርጎ በመግባት በፈጸሙ በዚህ ጥቃት ቅምጣቸውን ጨምሮ እሳቸው ሲሞቱም እንዲሁም በግቢ ውስጥ የነበሩ ሰራተኛና ዘበኛ የጥበቃ ኃላፊ ማለት ነው መቁሰላቸውን መዘገባችን ይታወሳል። ከዚህም በተጨማሪም የአረጋ ከበደ የአጎት ልጅ መሆናቸውንም በሰፊው መዘገባችን ይታወሳል። ነገር ግን ከዚህ ሰው የግድያ በኋላ የብልጽግና የሚዲያ ሰራዊት ይህ ባለስልጣን አልተገደለም፣ የሐሰት መረጃ ነው ሲሉም ሲያሰራጩ ቆይተዋል። እነሆ ከሳምንት በኋላ አማራ ብልጽግና የባለስልጣኑን ሞት አምኗል፣ መግለጫም አውጥቷል። የሐዘን መግለጫ እነሆ የአማራ ክልል መንግስት አውጥቷል። ነገር ግን ፋኖ ገደለ የሚለውን በመሰረዝ በህመም ሞት የሚለውን መርጠዋል። የክልሉ መግለጫ እንዲህ ይላል። የአማራ ክልል መንግስት የሐዘን መግለጫ በአማራ ክልል የጸጥታና የህግ ማስከበር ቢሮ ከፍተኛ አመራር እንዲሁም የክልሉ ርዕሰ መስተዳደር የጸጥታ ዘርፍ አማካሪ የነበሩት ክቡር አቶ አለኸኝ ተገኝ በደረሰባቸው ድንገተኛ ህመም ምክንያት ከዚህ ዓለም በሞት መለየታቸው ታላቅ ሐዘን ተሰምቶናል። ክቡር አቶ አለኸኝ ተገኝ ከ1983 ዓ.ም እስከ 2018 ዓ.ም በነበራቸው የህይወት ዘመን ክልሉንና ህዝባቸውን በቅንነትና በታማኝነት ሲያገለግሉ የቆዩ ታታሪ አመራር ነበሩ።
በተለይም በክልላችን የጸጥታና የህግ ማስከበር ስራዎች ላይ የነበራቸው ሚናና ያበረከቱት ከፍተኛ አስተዋጽኦ ምንጊዜም ሲዘከር ይኖራል። የአማራ ክልል መንግስት በክቡር አቶ አለኸኝ ተገኝ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለስራ ባልደረቦቻቸው መጽናናትን ይመኛል። ፈጣሪ ነፍሳቸውን በገነት ያኑርልን። እንግዲህ የክልሉ መንግስት መግለጫ ይህንን ይመስላል። ለሞታቸውም ምክንያት ተደርጎ የቀረበው ድንገተኛ ህመም ምክንያት ነው። ታዲያ ከሳምንት በፊትም እኛ በሰፊው እንደዘገብነው የክልሉ መንግስት በህመም ሞቱ የሚል መግለጫ ለመስጠት እየተዘጋጀ መሆኑን ነግረናችሁ ነበር። ለሳምንት ያክል ሞታቸውን አዘግይቶም ቢሆን በዛሬው ዕለት በህመም ምክንያት ሞቱ ብሎ ዘገባውን ሰርቷል። እንግዲህ ፋኖ ያሰናበታቸውን አመራር በህመም ሞቱ የሚለው የብልጽግና መግለጫ ምን ያክል አገዛዙ በፋኖ እየደረሰበት ያለውን ምትና ሽንፈት ለዓለማመን የሚያደርገውን ጥረት የሚያሳይ ነው። ከዚህ ቀደም የፋኖ ኃይሎች በወሎ በሰሩት ተአምራዊ ጀብዱና ኦፕሬሽን የህወሓትና የኤርትራ ጦር ገብቶ ወጋን ሲል የፋኖን ኃያልነት ላለማመን ብዙ ጥረት አድርጓል። አሁንም ፋኖ የሚሰነዝርባቸውን ጥቃቶች ለማዳፈን እንዲህ ያሉ የፈጠራ ሞቶችን እየፈጠሩ ነው። ሰውየው የተገደለው በፋኖ የቦምብ ጥቃት ነው። ብልጽግና ግን በድንገተኛ ህመም ሞተ ብሎናል። በትላንትናው ዕለት በነበረው የዜና ወጃችን አገዛዙን በመክዳት ከብር ሸለቆና ከሌሎችም የማሰልጠኛ ጣቢያዎች በመውጣት ፋኖን የተቀላቀሉ ወጣቶችን አሳይተናችሁ ነበር። ከዚህ ጋር በተያያዘ እነሱን የተቀበሉት የፋኖ አመራሮችም የሚሉትን ሰምተን እንመለስ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አደረጃጀት መምሪያ ድንገረው አላምነህ እባላለሁ። ያለባቸው ሁሉም ነገር ሳይለይ በግድ ታፍሰው የመጡት ይቅርና ያገዛዙን ስራ ተቀላቅለው ያው ወንበር አስጠባቂ ሆኖም ከኛ ጋር ሲተኩሱ የቆዩትን ስንይዝ በእንክብካቤ ተቀብለን ምግብና ሴፍቲያቸው ሁሉ ነገር በጥራት ተቀብለን እየተንከባከብን በሚመለከተው ትራንስፖርት አዘጋጅተን ለሀገራቸው የሚገቡበትን ነው እያስተካከልን ያለ ነው ማለት ነው። በዚህ አጋጣሚ ዳማራ ብቻ ሳይሆን በማንኛውም ለምሳሌ እንደምታውቁ ሲዳማ፣ ኦሮሞ ሁለታቸው ደቡብ ያሉ። ስለዚህ አማራ መጀመሪያም ሲነሳ የሌላውን ለመጨቆን የራሱን ፎክ ለማድረግ አለ። መጀመሪያም ሲነሳ ማለት በራሱ አቅጣጫውን አስጠብቆ በሚፈልገው እንዲንቀሳቀስና ትክክለኛ ለህዝብ በአማራም ይሁን በኦሮሞ ለደቡብ የማይ ትክክለኛ የሰውን ደም የማይጠጣ መሪ ለመፍጠር ያ የስልጣን የብሔርን ልዩነት ይበል። ምክንያቱም ታዋቸው ተጎናቸው በብሔር ላይ ፈርቅ ኦሮሞም ደቡብም ሶማሌም። ስለዚህ እነሱን ተንከባክበን የተለየ እንክብካቤ አድርገን ወደ ሀገራቸው የምናስገባ አማራ ስለሆኑ አይደል። ስለዚህ በዚህ አጋጣሚ ይሄን መግለጽ እፈልጋለሁ። ከዚህ ውጭ ግን የውስጥ አንድነታችን እንዲጠናከር እፈልጋለሁ። በጠላት በኩል ምንም የሚያጠራጥር ኃይል ጉልበት የለውም። 100% በሚባል ደረጃ ደምስሰነው አጥፍተነው ነበር። እያንቀሳቀስነው ያለኛ ስለሆን አንድ ሆነን እንደ ብረት መሰሶ ጸንተን ጠላታችን ለአንዴና ለመጨረሻ ደምስሰን እዚህ ልክ ታቅዶ መጀመሪያ ላይ መሰረት ይዞ የመጣማ አይደለም። በስም ከፍ አድርገው ካፕቴን እያሉ ቢጠሩትም የጠላትን ተልዕኮ አጀንዳ ይዞ አማራን በውስጡ ገብቶ የድርጅታችንን ስም በስም በመከፋፈል በርካታ የሆነ ውስጥ ለውስጥ የማዳከምና የማሽመድመድ ስራ ፈጥነን አሰብነው ቦታ መግባት የምንችለውን እስካሁን ሲያጓተን ቆይቷል። ዛሬ ላይ ግን ተመስገን በምልበት ደረጃ ላይ ነው ያለው። ምክንያቱም ትክክለኛ ታጋይና የውሸት ታጋዮች ደግሞ ወይም ደግሞ የጠላትን አጀንዳ ይዘው በስማችን ተዋቅረው የሚያጨበረብሩትን የምንነጥልበት ሂደት ዛሬ ላይ በተለይ አዲስ አደረጃጀት
እንዲያመጣ ሆነ። በሱ ብቻ አይደለም በጣም በርካታ የሚባሉ ትናንትና ተልኮ ይዘው በውስጥ ተሰግስገው እኛን ሲበሉ የነበሩ በስማቸው ፋኖ የሚባሉ በተግባር ወይም ደግሞ በአካል ግን ጠላት ሆኖ ሲያዳክሙ ከጠላት በላይ የቆዩ ሰዎች በዚህ ሰዓት እያጸዳን ከኛ የምናወጣበት እድል ተፈጥሯል። ከዛ በመቀጠል ደግሞ ግርም በሚል ሁኔታ በተግባር የሚጨበጠው የሚዳሰሰው ነገር እውነታው ነገር መሬት ላይ ተቀምጦ እርቅ አድርገናል ተደራድረናል እያለ ሰላም እየተባለ ግለሰብ ነው እንደ የዚህ ማህበረሰብ ጥያቄ በግሉ የሚመልሰው ግለሰቡ እንዲደራደር አንተም ያመንበት አልነበረም። ዛሬ እሱ ከጨረሰ በኋላ ወደ ነበረበት ከተማ በዚህ ልክ እኛም ደግሞ ሳልባንን እስካሁን ካቆየን ወደኛ ግባታ አሳልፈዋል። እንደሱ አይነት ሌላ መሰሎች እየለዩ ይሄ በእኛ መካከል ነው ከሚበሉም በላይ እየቀነሰልን ይሄዳል። እንደ ጭልፊት እየጨለፈ በዚህ ልክ እያመጣ እያስበላቸው ነው። ምናልባት ይሄ እና ቢነሽ መልስ አብዲሳ ኢትዮጵያን ፈልገው አይደለም፣ ኢትዮጵያን ለማፍረስ የተነሱ ናቸው። እኛ ግን ሰላም ለማስከበር ነው፣ ህግን ለማስከበር ነው። የኢትዮጵያ ህብረ ብሔሮች ተፋቅረው እንዲኖሩ ነው፣ ባንድ ሰርተው እንዲበሉ ነው። ከዚያ ውጭ ግን ብሔርን ከብሔር እያጋጭን ወይም እንድንቀመጥ አይደለም። እንደነሱ ህብረ ብሔሮች ተፋቅረው የእኩልነት መብት አግኝተው በየትኛው ቦታ ሂደው ሰርተው ሲበሉ በደል ሲደርስባቸው የህግ ተጠያቂነት ሞት በደል የደረሰበት ሰው ካሳ እንዲያገኝ በደል ያደረሰ ሰው ደግሞ በህግ እንዲጠየቅ ነው እየፈለግን ያለው። ግን ለምንድን ነው የኢትዮጵያ በተለይ የኦሮሞ እናቶች ከልጆቻቸው ላይ ምን አለ? ለምንድን ነው የማይወግዙ? ለምንድን ነው ሰልፍ የማይወጡ? ይኸው ሲመጡ እኮ ማሰልጠኛ ታስገባ በኋላ ያስርባቸዋል፣ ያስጠማቸዋል። ከዚያም በኋላ ምንድን ነው እንዳይወጡ እንኳን ወደ ማህበረሰቡ መጥተው በደላቸው እንዳይናገሩና ለቤተሰብ እንዳይደርሱ ፈንጅ ተጠምዷል። ዙሪያው ፋኖ ያርዳቸዋል፣ የአማራ ህዝብ ያርዳቸዋል። በዚህ ጥላቻ ነው እየነዛ ያለው። እውነተኛ ሰው አራጆች ነን እንዴ? ማን ይፈረደን እስኪ? ሰው አራጆች ሳይሆን ሰውን ከመከራ የምናወጣን። ስለዚህ እኛ እየሰማችሁ ነው። ደረቅ ዳቦ ነው። ያም ሁለትና አንዳንድ ዳቦ ነው የሚወድቅልን። ውሃ ራሱ አንድ ኩባያ ውሃ ከተሰጠን ዳግማ አይሰጠንም። ስፖርት ራሱ አሞኛል ካልኩ በቃ የታመመ ሰው እንኳን በዚህ ልክ እንኳን እንደ ሰብአዊ መብት አይታይም። ስለ እንደ ልጆቻቸው እንደ ዜግነት አያዩንም። የራሳቸው ወንበር ብቻ ለማስጠበቅ ነው በዚህ ልክ እየሰሩ ያለው የሚለው። ከዚህ በተረፈ በጣም ያሳዝነኛል። እውነት እኔ በጣም ነው የሚያሳዝነኝ። እኔ ብቻ በእናብይ ብቻ አይደለም የማዝነው። አማራን ወክዬ የአማራን ህዝብ አድናለሁ በሚል እንደነ አገኘው ተሻገር እንደነ ጥሩነህ ክልል ላይ ያለው እንደናረጋ ከበደ ያለ ሌባ አጭበርባሪ ወንበዴ የኢትዮጵያ ህዝብ በዚህ ልክ እየመጣ እዚህ እየታረደ እየሞተ በዚህ ልክ ይሄን የመሰለው ወጣት እየረገፈ ሲቀር ምንድነው አድማ በታኝና ፖሊስ ና በዚህ ልክ ህግ አስከብር እያለ ደግሞ ከማላችን በገንዘብ እያታለለ በዚህ ልክ ሲያወጋጋና ሲያመታታን ይኖራል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።